ሊጠራሽ አልችልም ማንም ማለት ነው። እኔም ቢሆን በኦብስኔት ብትጠሩኝ እዚህ ጋር ያለው በኦብሴትም ልትጠሩን ትችላላችሁ። ገባሽ አይደለም? እና በውስጥ ያለውን ስም እኔን ልታቁኝም በእኔም ብትጠሩኝም አትችሉም። ለምን ከዚህ ጀርባ ከፕሮፋይል ጀርባ ደግሞ ሌላ ስም ሊኖረ ይችላል። እዚህ ጋር ማንነትን የምትጠሪ የምትችይው ባየሽኝ ልክ ነው እንጂ በካሜራ ጀርባ ኦፍሴት ጥሩ ናት ወይም እኔ መጥፎ ሰው ሊሆን ይችላል ከካሜራ ከእንትን ጀርባ ማለት ነው። አሁን እዚህ ጋር ሳወራ ገስት ላይ ሳወራ ጥሩ ልጅ ወይም ደግሞ መጥፎ ልጅ መጥፎ ከሆንኩት ወይም ከካሜራ ጀርባ ጥሩ ያንን እኔ መጥፎ ከሆንክ በዚህ መልክ ነው እኔን ሴስ መጥራት የምትችለው ወይም ደግሞ የኔ ወርቅ እኔን መጥራት የምትችለው እኔን ባየችው ልክ ነው እንጂ በካሜራ ምኑን ነው የምናየው? ለምሳሌ ካሜራ ፊት ለፊታቸው ላይ ቆሞ እንደዚህ ሲቀርጽ ካሜራ ጀርባ ላይ ማን እንዳለ እናውቃለን? ማን እንደሚቀርጸው እናውቃለን? አናውቅም። እነሱ ካሜራ ማናቸው የሚቀርጸው ማን እንደሆነ አናውቅም። የእነሱን በጀርባ ያላቸውን ሰው ምንም አድርገን አንችልም። በዚህኛው ነው። ስለዚህ ደግሞ ለህዝቡም እነሱ ለኛ ሳይሆን ለህዝቡም ለራሳቸው ክብር እንትን በተከበሩበት ወንበር ላይ ወደ ቦታቸው ቢመለሱ ነው። ሁሉም ማለት ነው። ሁሉም አሁን መንገዱን እየሳቱ ነው። ሁሉም ማለት ነው። በዚህም ደግሞ ህዝቡ ለምን ይሄንን ውሳኔ ወሰደ? ለምን እንደዚህ ያደረገ ማለት በጭራሽ ሊሉ አይችሉም። ለምን ምን አደረገ? እዛ ቦታ ላይ እኔ ምን ሊያደርግ እችላለሁ? ህዝቡ የለፋበትን አካውንት እነሱ የለፉበት እየተሰደቡበት እነሱን እንኳን ታያቸው እንትኑን ታያቸው ማርያምን እኔ እነሱ ይረገጡ ይሰደቡ ቤተሰብ የተረገጠበት ቤተሰብ የክብሯን እናት መቃብር ላይ የተቀመጠችበት አካውንት ነው የሁሉም ማለት ነው። እናት መቃብር ላይ ተቀምጣ ልባችሁ ያላማማ ሰዎች ናቸው እነሱ ማለት ነው። አሁንም እንደ እናት ስንት መከራዋን አይታ ስንት ስቃዋን አይታ ያሳደገች እናት መቃብር ላይ ያስቀምጣ ለክብሯን እየተነካ እሷ ያልዋለችበት እናት ያልዋለችበት አባት ያልዋለበት እየተነካ ክብሯ እየተነካ እየተናገር እየተሰደበች የመጣበት አካውንት ነው። ስለዚህ እነሱ ራሳቸውን ክብራቸውን ዝቅ አድርጎ የቤተሰብን ክብር እያስነኩት ያሉት ይሄንን ደግሞ ለተመልካች ክብር ቢኖራችሁ ተመልካች ምን እንደሚፈልግ ተመልካቹ ላይ ቻሌንጅ አድርጎ እስቲ ያን ቻሌንጅ ስሩና እዩ ሁላችሁም ማለት ነው። ዩቱበሮች ማለት ነው። ቻሌንጃችሁን ስሩ እስቲ ቻሌንጅ ስሩ። እኔ ይሄንን ሳደርግ እስቲ እኔን ይሰድባሉ ወይ? ይሄንን ባደርግ እስቲ በጥሩ ነገር እንምጣ። ቪዩ ብቻ ለእናንተ ምንም አይጠቅምም። ወይም ደግሞ ክብር ይበልጣል። ህዝብ ተመልካች የምታቀርቡትን ነገር ትምህርት መሆን የሚችለውን ነገር ማቅረብ ይቻላል ማለት ነው። እዛ ጋር ይሄ ጋጠወጥ የሆነውን ሴት ልጅ ኢትዮጵያዊነት አይገልጽም። ይሄ የሚታደርጉትን ነገር ስራው ኢትዮጵያዊነትን የሚገልጽ ኢትዮጵያዊነት ስብዕና የኢትዮጵያ ስብዕና አይደለም። ይሄ ከየት ሀገር እንደመጣ አላውቅም እንጂ የኢትዮጵያ ስብዕና አይደለም። ኢትዮጵያ የሌለችበት ሴት ልጅ ወታ እንደዚህ አይን አውጥታ አርግዣለሁ። እዛ ጋ እኮ አጠገባችሁ ያላችሁ ሴት ብቻ አክብሩ አይደለም። በዙራችሁ ያለውን ክብር ስለመታችሁ ስላልተሰደባችሁ አይደለም፣ ስለሰደባችሁትም አይደለም፣ የሴት ልጅ ስላንከባከባችሁትም አይደለም። ግን ደግሞ እዛ ጋ እሷ ስለመጣች አይደለም፣ እርግዝ ነኝ ብላ የመጣች እዚህ ጋር ክብሯ እየተነካ ነው። ያ የምትናገረው ቃል የኢትዮጵያዊነት የሚገልጸው አይደለም። ትላንት የመጣችውም ደግሞ ኢትዮጵያ ስርዓተ ደንብ አላት። ራሷ በህግ የራሱ ህግ አለ። ጋብቻ በፍቅረኛም ዙሪያም ሲመጣ የማስረገዝም እንደዚህ አለ። ድንገት የሚያስረግዙት በስህተት የሚረገዙ እንደዚህ ወታ አትናገርም። ተደብቃ ተሸፍና ነው የምትኖረው። ስህተት ራሱ አለ አይኖርም አለ። ግን ወንድ ጋር ሄዳ እንደዚህ አንቴን ያስረገዝከኝ ብላ አሁን አውጥታ እየተናገረች የለም። ስለዚህ ይሄ ሁሉ ኢትዮጵያዊ ስብዕና አይደለም። ኢትዮጵያዊ እንደዚህ ናት ብላችሁ ለማሳያት ነው ወይስ? እኔ ግራ እየገባኝ ነው አንዳንድ ጊዜ ማለት ነው። እዚህ ጋር ወደ ቦታችሁ ጥሩ ሰዎችን ተመልክታችሁ ወደ ቦታችሁ ተመልሳችሁ ወደ ነበራችሁበት ተመለሱ። እኛ እንደ ሌሎቹ ራሳቸው ጉዳይ ስለምንወዳችሁ ስለምናከብራችሁ ነው። የምናከብራችሁን ደግሞ ምን ማድረግ እንዳለበት አንዳንዴ ጆሯችሁን ወደ ጥሩ ሰዎችም አድርጉ።
ወደ መጥፎ ብቻ ሳይሆን ለእኛ ምን አስቦች ነው። ልትናደዱ ትችላላችሁ። እኔ ሃይሜንም ዝቅ ብሩኬንም ዝቅ ፍፄንም ዝቅ ሁሉንም እዛ በዛ ያለ ሁሉም እወዳቸዋለሁ፣ አከብራቸዋለሁ። በማከብራቸው ልክ ደግሞ የምትሰሩትን ስህተት ደግሞ እናገራለሁ ማለት ነው። ለምን የምታደርጉት ስህተት ስለሆነ እዛ ቦታ ላይ እናንተም ስትለቁ ቪዲዮ የምትለቁት እኮ ህዝቡ አስተያየት እንዲሰጥ ነው። ያንን ስድብ ለእናንተ አስተያየት ከሆነ እኛ እዛ ፓርት ላይ ማግኘት አንችልም። አንዴ ወደናቸዋል፣ አንዴ እናንተን ቀርበናቸዋል። አንዴ ሰውን ከልብ ማውደድ ኃጢአት ከሆነ ወይም ደግሞ እናንተ የሰጣችሁ ጸጋ፣ በረከት፣ ፍቅር ሰው እንዲያፈቅራችሁ እንዲወዳችሁ ወደዛ የምትገፉት ከሆነ የራሳቸው ምርጫ ነው፣ እንደኔ ማለት ነው። ለምን ሰው ተስፋ ቆርጦ በቃ የእናት ጡትም እኮ ይተዋል። የኖርንበት ሀገር የተወለድንበት ሀገር ራሱ ተሰደን አርፈን እያለ ነው ያለንበት። ስለዚህ ወደ ቦታችሁ ተመልሳችሁ እንድታስተካክሉ ፈልጋለሁ። ህዝቡንም እንድትክሱ ፈልጋለሁ። በጣም አመሰግናለሁ፣ ወዳችኋለሁ። ካጠፋው በጣም ይቅርታ። ለምን እንደዚህ ተናገርሽ ብላችሁ ካስከፋዎቹ በጣም ይቅርታ። ምክንያቱም የምንወዳቸው ሰዎች ላይ ዝም ብለን አለማየት አይደለም። ዝም ብለን ብንሳደብም ዝም ብለን ብንናገርም አስተያየት መስጠት ወይም ደግሞ ኦብሴ በዚህ መንገድ አይደለም አጥፍተሻል የምትሉ ከሆነ በጣም ይቅርታ። ወዳቸዋለሁ፣ አከብራቸዋለሁ። ሃይሚና ብሩኬንም በእነሱ ዙሪያም ያላችሁ እንትን አድርጉ። ስህተታቸው ጥፋታቸው የቱ ጋር እንዳለ ምክር ለአንዴና ለመጨረሻ ጊዜ እነሱ ምን እንደሚያመጡ ቪዲዮ ማታ እናያለን። አትሳደቡ፣ ሰብስክራይብም አታንሱ። እናንተም ለፍታችሁበታል እና ለማስተካከል እነሱም ይሞክሩ። እስቲ ዛሬ የሚመጣውን ደግሞ አይተን እናወራበታለን። በጣም ይቅርታ ካጠፋው አርሙኝ። እታች ያላችሁ ይሄ ትክክል አይደለም ካላችሁ በጣም ይቅርታ። ላይም ያላችሁ አስተያየት ስጡ። ከታች ያላችሁ ደግሞ መግባት የምትፈልጉ ሰዎች ካላችሁ እኛ እንወርዳለን፣ ገብታችሁ አስተያየት መስጠት ትችላላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ ያክብርልን፣ በያለንበት ሰላሙ ያምጣልን። አመሰግናለሁ። ሶስዬ እኛውን እንወድሻለን የኔ ውድ እና ተናገርሽ ሁሉ እውነት ነው ማለት እኛ እንኳን ምንም እንጨምርበት ነገር የለም፣ ግን የልባችን ስለትናገር በጣም የማኮርሽ የኔ ውድ። እኔ በበኩሌ ማለት ነው በጣም የምወድሽ የልቤ ሁሉ ነው የምትናገሪና እግዚአብሔር ይስጥልን የኔ ውድ። እና ሌላችሁ ሀሳብ ካላችሁ ተናገሩ። ከታች መግባት ትፈልጉ ከሆናችሁ እንዳላችሁ አንድ ቁጥር ጻፉ፣ እንወርዳለን። ኦርሲ ሰላም አደርሽ፣ ሰላም አደራችሁ ሁላችሁም። እግዚአብሔር ይመስገን። ጨረቃ እንዴት ነሽ? ደህና ነኝ። ግርማ ናኒ እንዴት ናችሁ? አለን ወዲ እንዴት ነሽ? ደህና ነኝ። ኦርሲ በእንትን ባለችው ላይ ትንሽ ብዙ አይደለም፣ ያው ኦርሲ እንትን ብላለች። ግን ምንድነው እነሱ ተስተካክሎ በሚመጡበት ሰዓት ይስተካከላሉ። ነገ ጠዋት አንድ ሆነው በሚመጡ ሰዓት አንድ ይሆናሉ። ግን እዚህ ጋር ሳናቅ ስህተት ባንሰራ፣ በቃ እኛ ሳናቅ ስህተት አንሰራለን። ልጆች አንድ ሰብስክራይብ ለማግኘት ብዙ ነገር ሆነው ነው ይህንን ሁሉ ነገር ተቋቁመው ነው ይህን ሁሉ ስድብ ችለው ነው። አሁን ሰብስክራይብ ያነሳችሁ ሰዎች እባካችሁ ሰብስክራይቡን የፍፄን ሰብስክራይብ አታንሱበት። አሁንም እንግዲህ የተነሳም አለ እናነሳለንም ብላችሁ እንትን የምትፎክሩም ሰዎች ስላላችሁ እባካችሁ እኛ ምንም የምናውቀው ነገር የለም። እኛ የምናውቃቸው እዚህ ጋር 20 ደቂቃ ወይም 25 ደቂቃ በሚለቁት ቪዲዮ ነው። ከዛ ውጭ ምንነታቸውን አናውቅም። እኛ ምን ይስሩ፣ ምን ይዋሉ፣ የት ይዋሉ፣ ምን ያድርጉ የምናውቀው ነገር የለም። እዚህ በምናያቸው በቪዲዮ ብቻ ነው ሁሉንም የምናውቃቸው ማለት ነው። እዚህ ጋር ቆመን ለሀይሚ መፍረድ፣ እዚህ ጋር ቆመን ለቡሩኬ መፍረድ አንችልም። ለምን ሁሉም የራሳቸው እንትን አላቸው። እኛ በምናውቃቸው ልክ እርግጥ ቪዲዮን በምናየው ልክ ነው ያንን ነገር የምንናገረው። ቢሆንም ግን ይህ ልጅ ያመጣበት ምክንያት እንግዲህ የራሳቸው ተነጋግረውበት ያመጡበት ምክንያት አላቸው። እኛ አናውቅም። እርግጥ ልጅቷ መምጣት ለምን ያን ነገር አድርጋ ስለሌለች እንድትመጣ አልፈለግንም። እኛ
በእኛ እይታ ማለት ነው። እነሱ ደግሞ ያን ነገር ተነጋግረውበት አምነውበት ሊሆን ይችላል። ተማምነው ይሆናል ልጅቷ የመጣችበት ምክንያት እኛ አናውቅም። ፈጣሪ ነው የሚያውቀው በመካከላቸው ያለውን። ግን ሮጠን ልጁን ባናሸማቀቀው፣ ልጁን ብዙ ነገር ሌሎቹም ላይ እንደሰማሁት ልጆቹም ላይ ሪፖርት እናደርጋለንም እንትን እንላለን ብለው ማታ እንትን ሲሉ የሰማኋቸው ሰዎች አሉ። እና ያንን እኛ ምንም ስልጣን የለንም። ሪፖርትም ለማድረግ ራሱ ዩቱብ የራሱ ህግ አለው። ዝም ብሎ ከመሬት ተነስቶ እንትን ባለበት ማንም ሄዶ ባለበት ቦታ እንትን ሊልባቸው አይችልም። ግን አሁን የፍፄን ሰብስክራይብ ያነሳችሁ ሰዎች እሱም ወይ መጥቶ ይቅርታ ሊጠይቅም ይችላል፣ አናውቅም። ግን ሰብስክራይብ አታንሱ፣ ሰብስክራይብ መልሱለት። ቻናል ደግሞ አንድ ከተመታ በጣም አስቸጋሪ ነው። እናንተ አሁን ዊና ጋር የነበራችሁ ሰዎች ሰምታችኋል። እና ለሚያልፍ ቀን የሚያልፍ ቃላት አንነጋገር እያለ ነበረ። እነሱ ይታወቃሉ። እኛ በማናውቀው ነገር ነው አሁን እዚህ ውስጥ ገብተን ባየነው ቪዲዮ ልክ ነው ከሌለው ጥፋት ከሌለው እንዲያደርገው ከሌልናት እንዲያደርገው እያልን የምንፈርደው እንጂ እኛ ምንም የምናውቀው ነገር የለም። ስለዚህ አንድ ሰብስክራይብ ለማግኘት ብዙ ትግል ስላለበት እባካችሁን የልጆቹን ተናትኩ። በተለይ ደግሞ ትናንት በቃ በእንትን ተነሳስታችሁ በንዴት በልህ ተነሳስታችሁ የፄን እንትን ሰብስክራይብ ያነሳችሁ ልጆች ነገ አይቁጨን። ነገ የሚቆጨንን ነገር አናድርግ። እነሱ ነገ አንድ ላይ ይመጣሉ። በምክንያት እንደመጣች በምክንያት እንዳመጧት እነሱ ያውቃሉ። ስለዚህ የልጁን ሰብስክራይብ እንትን ባንል ልጆቹ ጨረቃዬ አሁን ሲቆሲም የእኔን ነገር ልመልስልሽ። ይሄ ኦዲየንስ ነው። ኦዲየንስ ማለት ደግሞ ብዙ የእኛ ሁላችንም አተሳሰባችን የተለያየ አተሳሰብ አለን። አንቺ ምትስብ ሆኔ አላስብም። ይሄንን ይወቂ። ስለዚህ አሁን ኦዲየንሱ ምን አለ? እሱ ወጥቶ ትላንት ስለ ልጅቷ አይደለም እኮ ስለወራ ወሬ ነው ብዙ ሰዎችን ያናደደው። ስለዚህ ምንድን ነው ያለው ኦዲየንሱ? እሱ መጥቶ ይቅርታ ይጠይቀን ይረለውም ሳብስክራይቡን እንመልሳለን ብሎ አለ አይደል? ምንድን ነው አሁን ኦዲየንሱን ሳይሆን እነሱ ነው ራሳቸውን ማስተካከል ያለባቸው አይደል? ራሳቸውን አስተካክሎ መጥቶ አሁን ዛሬ መውቀሱን ትይቶ አሁን ዛሬ መጥቶ ኦዲየንስን መውቀስ ሳይሆን መጥቶ እሺ ይቅርታ አጠፍቻለሁ ካለ ኦዲየንሱ ይመለሳል። ችግር የለውም ይመለሳሉ። ገባሽ አይደል? ስለዚህ ምንድን ነው እኛ ኦዲየንስ ምንም ነገር ኦዲየንስ መነካት አንፈልግም። ገባሽ? ኦዲየንስ ሳይሆን ልጆቹ ራሳቸውን አስተካክሎ እንደ በፊቱ መምጣት አለባቸው። እንዴ ኦዲየንስ እኮ ይህንን ሳብስክራይብ ነው ምን እያደረግን ነው? አዎ እኛ ምን እየሰራን ነው ብለው ራሳቸው ማሰብ አለባቸው። ሲሚ ኦክሲያ አንዴ ሲሚ ኦክሲያ ሰብር ኦክሲያ አሁን ጨረቃ አንቺ ኦዲየንስ ላይ ሳይሆን ልጆቹን ራሳቸውን አስተካክላችሁ በፊት እኮ ጨረቃ አንድ ሳብስክራይብ ለማምጣት ኦዲየንሱ ስንት መከራ ነው የሚበሉ አይተሻል። ጠዋት 7 ሰዓት ላይ ዱባይ 7 ሰዓት ኢትዮጵያ 12 ሰዓት ላይ ተነስቶ ገስት እየሰሩ ሼር ያደረጉ እነዚህ ልጆች እኮ መተኛት ይፈልጋሉ። ግን ተነስቶ ምን ወንድማችሁ ቻናል ነው ወይስ የአባታችሁ ቻናል ነው? ምክንያቱም በጣም እነዚህ ልጆች በጣም ስለምንወዳችሁ በጣም ስለምናከብራችሁ ትልቅ ቦታ እንደደርሱ ነው የምንፈልገው። ትልቅ ቦታ ላይ እነሱን ማየት ነው የምንፈልገው። ለዛ ነው ኦዲየንስ ደክሞ እስከ 330,000 እስከ እሷን አሁን 300,000 ለማስገባት ስንት መከራቸው ነው የበሉ ያሉት ልጆቹ ማለት ነው። ስለዚህ እዚህ ጋር ኦዲየንስ ሳይሆን የምንወቅሰው እነሱ እራሳቸው ነው። እራሳቸውን አስተካክሎ መጥቶ ኦዲየንሱን ይቅርታ ይጠይቃሉ። ወደ እነሱም እኮ ሊመጣ ነው እኮ ወደ እነሱ ሊመጣ ነው። ኦዲየንስን ተውት በቃ ኦዲየንስን አይደለም ዳረጋ ስሜ ይኸውልሽ ኦዲየንስ እኮ ተመልካች እኮ ማለት ነው ባየው ልክ ነው ተመልካች ማመስከርም መናገር የሚችለው እነሱ የሚያደርጉትን ድርጊት ነው። ተመልካች አስተያየት የሚሰጠው የቱ ጋር ጥፋት እንደሆነ ተመልካች ባየው ልክ ነው። እነሱ አሁን ከካሜራ ጀርባ ይተዋወቃሉ። ምን አገባኝ እንችላለን እኮ ግን ደግሞ እኛ ወይም እኛ ልንረዳ እንችላለን። እኔ አሁን ልረዳ እችላለሁ። አየሹ እኔ በሚያደርጉትን ነገረ ስራቶች በቃ ውሸት ወይም ደግሞ እውነት የሚለውን እኔ መረዳት እችላለሁ። በሻደን ሌላ ደግሞ ባየው ልክ ቪዲዮ በተለቀቀ ልክ ነው ህዝቡ ማፍረድ። ህዝቡ ምንም እዚህ ጋር እኮ ህዝቡ ጥፋተኛ ነው ማለት አንችልም። ምክንያቱም ህዝቡ ላይ
እኮ ህዝቡ በተመለከተ ነው። እኔ ባየው ልክ ነው። ካሜራ ጀርባ አሁን እኔ ካሜራ ጀርባ እነሱ ከካሜራ ጀርባ አንድ ሲሆኑ ማለት ነው። እኔ በምን አይቼ እስቲ ካሜራ ማኑን እሺ፣ ሌላን ታይ አሁን ካሜራ ጀርባ ላይ ካሜራ የሚቀርጽ ሰው ማን እንደሆነ ታውቂያለሽ? አታውቂም? ማንነታቸውን እዛ ጋር አናውቅም። እዚህ ጋር ደግሞ እነሱ በሚያመጡት ነገረ ስራ ነው ተመልካች አስተያየት የሚሰጠው። አስተያየትም ስድብም ሰውን ሳይድ ይዞ ነው እየተመለከቱ ሜሽን የተደረጉበት